ነኝ ጠጣለሁ ጠጥቼ ልክልካቸውን ነግራለሁ ምን እያደረክ ነው በቃ እንውጣኔ በጣም እየጨነቀኝ እባክሽ ቆንጆ በቃ በእናትሽ ዛሬ እንኳን ልጠጣበት ስጪ ቆይ ዴቭ ምንድነው የሆንከው አዴ ከኔ ጋር ዝም ብለሽ የምትጠጪ ከሆነ ዝም ብለሽ ጠጪ እንደውም ይሄን ኮካሽን ዙር አድርጊልኝ የኔ ቆንጆ አመንሽም አላመንሽም ምን ይወድሻለሁ እነሱ የራሳቸው ጉዳይ አዴ በራሴ ጉዳይ መወሰን የሚችለው ራሴ ብቻ እነሱ ምንም አያገባቸው አልገባኝም ቆይ ማን ነው የወሰነው ምንድነው የሆንከው አንቺ አትጨነቂብኝ እሺ ልቆቹ ሁሉም የራሳቸው ጉዳይ እኔ ደግሞ አንቺን መተው አልችልም የልቆቹ በቃ ትንሽ ልጠጣሽ መጠጥ እስኪ ልቆቹ በእኔና ባንቺ መሀል ማንም አይገባም እሺ ቃል እገባልሻለሁ ምንድነው ቆንጆ ታሽኛ ትችዋለሽ በቃ አንተ ተኛ እኔ ሳይመሽ ወደ ቤት ልሂድ እባክሽ ዛሬ ሰክራል ነገ ስትረጋጋ እናወራለን ቻው በቃ ግን እኮ ጥለሽኝ ባትሄጂ ደስ ይለኝ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን እግዚአብሔር ይመስገን እኛ ጋር ሁሉ ሰላም እንዴት ናችሁ እናንተ ቪዲዮ ሲጀምሩ ላይክ ማድረጋችሁን አትርሱ እስከ መጨረሻው በማየት ሐሳብ አስተያየታችሁን ስጡን ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን ምስጋናችን ከፍ ያለው ነው እንግዲህ በዛሬው ቪዲዮ በአዲስ ቪዲዮ መተናል እንግዲህ ዛሬ በጣም ከባድ ውስጥ ነው ያለው ማለት ነው በተለይ ዴቭ በጣም አጣብቂኝ ውስጥ ገብቷል ምክንያቱም አባዴ ጉዳይ ማለት ነው አዴ አብረን ኑር ሲላት አይ ብለዋለች ማለት ነው እኔ እናንተ ሳንጋባ አንድ ላይ ልንሆን አንችልም ብለዋለች በቃ ያንን ማድረግ ካልቻለች ደግሞ እሱ ደግሞ ለቤተሰብ እንዴት መናገር እንዳለበት በጣም ተቸግሯል ማለት ነው ምክንያቱም ቤተሰብ እንደማይቀበሉት ያውቃል ማለት በጣም ትንሽ ቻሌንጆች ስላሉት እንግዲህ መጀመሪያ ማዴ ራሱ ጠይቀው ነበር አሁን ያንተ ቤተሰቦች እኔን አይ አትሆንም ቢሉ ምን ትላለህ ብላው ነበርና አይ ምንም ነገር ቢፈጠር እኔ ውሳኔ የምወስነው እንጂ እነሱ አይደሉም ብሏል ግን ደግሞ ቤተሰብ በርግጠኝነት አይቀበለውም ለምን መሰላችሁ የማይቀበለው የቤት ሰራተኛ ናት ስለሚባል ያው ታቃላችሁ በአገራችን ማህበረሰብ ዘንድ በአብዛኛው ጋር የሰራተኛ የሚለው ነገር በጣም ዝቅ ተደርጎ ነው የሚታየውና ግን እሱ ደግሞ ያኔ የጭንቅላት አስተሳሰባችሁ ነው ገብታችሁ አይደለ እንጂ የሰው ልጅ ሁሉም ሰራተኛ ነው ማለት ሁሉም ሰርቶ አዳሪ ነው ምናልባት ደረጃው የሚከፈለው የብር መጠንና የምንሰራው ስራ ሊለያይ ይችላል ይሆናል እንጂ አንድ ቢሮ ውስጥ ቁጭ ብሎ የሆነ የቢሮ ስራ የሚሰራና ቤት ውስጥ የምትሰራ አንዲት የቤት ሰራተኛ ሁለቱም ሰራተኛ ነው ተብለን የምንጠራው ግን እነሱ ቢሮ ወንበር ቁጭ ብለው ወይ የሆነ በቃ የስራችን ደረጃ እኛ ጋር ደግሞ ታች ሰራተኛ ማለት ደግሞ ዝቅ ብሎ ደፋ ብሎ የቤትን ስራ ሰርቶ መቆየት ሰውን የሞራናችን ዝቅጣት ነው እንጂ ሌላ ምንም አይደለምና የዴቭ ቤተሰቦች ደግሞ እንደዛ አስተሳሰባቸው ገና ከሆኑ ሰዎች ነው ማለት ብዙ አብዛኛው የማህበረሰባችን ክፍል ይሄ ነው ዛሬ ሀገራችን ላይ እንደሚታወቀውና በሱም ምክንያት እንግዲህ አዴ በጣም እንትን ብላለች ዛሬ ሾክ ነው ያለችው ማለት ደንግጣለች ዴቭ እንግዲህ ያለውን ነገር በጣም ስትረስ ውስጥ ነው የገባው ዝግጁ ስትሆን አሳውቀኝ ብላው ነበር ባለፈው ክፍል እንዳያችሁትና እሺ ብሏት ነበር አሁን በጣም ስትረስ ውስጥ ነው የሆነው ለትዬ ለዚች ላክስቱ እንዳይነግራት አዴ እንዲያትናገር ብለዋለች ሁለተኛው ለሷ ተናግሮ ለሷ ተናገር ደግሞ ቤተሰብ ሲሰማ ደግሞ አይሆንም ሊባል ይችላል የዛን ሰዓት ደግሞ ባንዴ አማርኛ በተለያየ ነገር አዴ እንድትጎዳበት አይፈልግም አብረን ሆን ስላት አዴ አይሆንም ብለዋለች እና በጣም ትልቅ አጣብቂኝ ውስጥ ነው ያለው አሁን በጣም ከመላችሁ በላይ እንግዲህ አማራጭ ያለውን ሩታን ነይ ብሎ አማክሯት ነበር እንግዲህ ያው
ማለት እየተነጫነጨችን ቢሆን ሊዱ እሺ ብለዋለች ማለት ችግር የለውም በቃ አንተ በዚህ ልክ ካፈቀርካት ከወደድካት ችግር የለውም ብለዋል ማለት ነው ግን ሩታ እንደዚህ ነው ብለ ያለውን ነገር ሲያማክራል እንዴት ብዬ እንደምነግራችሁ ሸግሮኛል ባክሽ አግዢኝናም ሲላል ሲቀጥል ደግሞ ለሰራተኛ የቤት ሰራተኛ ናት ብለሽ እንዳትናገር ያለ ማለት ነው የራሱ አይባልም ለምን ምን ችግር አለ ሲቀርብ ማንነቱን ግልጽ አድርጎ ነው ማለት ማንነቷን ወዶ ነው እንጂ እሷን ወዶ ማንነቷ ማለት ይሄ ስራ ነው እንጂ ምንም የሆነ አጥንቷ ሰባራ ወይም የሆነ ነገር አይደለም አይደል እንደ ሀገራችን እንደ ማህበረሰባችን አባባልና ዴቭ በቃ ጥሩ ነገር አልሰራም እዚህ ጋር አሁን እሱም ግራ ገብቶታል አሁን አማራጭ ያለውን በእንትን መናገር ያቃተውን በስካር መንፈስ ለመደበቅ እንግዲህ ወደ መጠጥ ቤት ሄዶ እስከሚሰክር ድረስ ጠጥቶ የተወላገደ ነው ማለት ነው እንግዲህ ሲሰክር ሆዳ አባውን ብቅለው ያጣዋል ለለገሪ ሰው እንግዲህ የነክልካቸው ነግራቸዋለሁ በኔ ውሳኔ ምን አገባቸው አንቺ ምንም እንዳታስቢ ምናምን ይያላት ነበር አዴ ራስ በጣም እንደደነገጠችው ምንድነው የተፈጠረው ነገር ለምናት ነገር የሚስተለው ደግሞ መናገር አልፈልግም አንቺ ምን እንዳታስቢኝ አብሽሪ በቃ ሁሌም ቃል ገባልሻለሁኝ ምናምን ይያለ እንግዲህ በዛም በመጠጥ ሞራኑ እንግዲህ የኔ ቆንጆ ይያለ ነው ዴቭ ግን የኔ ቆንጆ እንዲወራ ፍላጣ አስጠላ የኔ ማር የኔ ፍቅር ምናምን የሚል ቃል ጨምርበት ማለት እንደ ዘመኑ የፍቅር ማለት ብቻ የኔ ቆንጆ ነው የሚያቀው የኔ ቆንጆ ነው እረ ዴቭ ተዋ ጉድ እኮ ነው እና ብቻ ከባድ ነው እንግዲህ ዛሬ ሰክሮ እንግዲህ አቤት መሄድ አልቻለም ምክንያቱም አክስየቱ በዛ መልኩ ስታየው በጣም ከባድ ስለሆነ ያማራጭ ያለውን እንግዲህ ወደ አልጋ ቤት አስገብተዋል ማለት ነው አዴ እንግዲህ እዛው አብራው እንድታድር ፈልጎ ነበር እነሷ ግን ያንሆና ያለችው እንግዲህ አልጋ ቤት አስገብተው በቃ ጧት እንገናኝ ብላ ትራስ ከራስ ጋር አድርጋለት እንግዲህ ወጣለኝ እሱም እንግዲህ ዛው እንዴተኛ ቀርቷል ማለት ነው እንግዲህ በኋላ ሲነቃ በርግጠኝነት ስካሩ ሲለቀው ከባድ ነው ምን እንደሚል ማለት ነው ያው በርግጥ እሱን ተቸግሮ ነው ማለቴ ለመናገር ያሰበ ግን ፈራ ግን ደግሞ እንደዚህ መፍራት የለበትም ከወደዳት መቀበል ያለበት መስዋዕትነቱን ተቀብሎ የራሱ ለማድረግ እንት ማለት ነው እንጂ አንዴ ራሱን በመጠጥ አንዴ በሆነ ሰበብ ምናምን አይሆንም እኔ አሁን እየፈራሃለሁ እንደንደ ታቀላችሁ ቤተሰብ ጫና ሲበዛበት በቃ ዴቭ ራሱ ጥሏት ሄድና አዴ በጣም እንዳትጎዳ በየፈራለሁ እውነት ለመናገር ማለት ነው እንግዲህ እውነት ለመናገር በዛ አጋጣሚ ሩታ የተናገረችውን እንትን ሳላደንቅ አላልፍም አንደኛ እውነታውን መናገር አለበት ቤተሰብ ከተቀበሉ ካልተቀበሉ ደግሞ የሚሆነው ነገር ማድረግ አለበት ወይ ደግሞ በቃ ቁርጡን አሳውቀህ አዴንም እንዳትጎዳት አለችው በቃ ሀዲ መጣያልክ እንዳትጎዳት ማዘሩ ደግሞ እናቱ ደግሞ በጣም እንደዚህ ስሬስ ነገር ስለሆነ ሩታ ስለምታውቃት እሷ ደግሞ ነገሩን በጣም እንደምትለው ታውቃለህ ስለዚህ እዚህ ጋር ጥንቃቄ አድርግ በትክክለኛው ግልጹን ነገር ተናግራ የሚሆነው ነገር መቀበል ነው አለች እውነቷን ነው በቃ ትክክለኛው እንትን ተናግሮ የራሳቸውን ህይወት መጀመር ነው አይ የሚሉ ከሆነ ደግሞ ቤተሰቦቹ በቃ ማሳመን ባለበት መንገድ ማሳመን መቻል ነው እንጂ በውሸት ተሸፋፍኖ ምናምን አይሆንም እና ብቻ ትንሽ ከባድ ነው ግን እንደዚህ መስከር ምናምን ነው እውነት በጣም ጥሩ አልሰራም እንዴ ማለት ነው እኔ በጣም ነው ያስጠላኝ ሌላ እንግዲህ ከመጠል ገጠር ይዳለ ማለት ነው እንግዲህ የፍቅር ጉዳይ ከባድ ነው ጋይስ እንግዲህ ኬንጎ ገጠር ገባ ሲባል እሷም እንግዲህ ጓዟን ጠቅልላ ምን ቀረኝ ብላ አባቷን ሁሉ ጥላ ነው ሄደችው እንግዲህ ገጠር ገባይ ማለት ነው ከነ ዳይመንድና ኪንጎ ጋር እንግዲህ ገጠር ከናዴ ቤተሰቦች ጋር ፏፈሽ እያለች ነው አሪፍ አየር እየተቀበለች ነው ሄዱን ደክ ሄደች ገጠር እንዴት ነው የሚያምረው ማርያም ነው እኔ ገጠር ልጆች ልባችሁ ድጫላለም ጋይስ ነው ተስማ በቃ አሁን ላይ በጣም ሳሩ ምናምን የምድሩ እንትኑ ምንድነው የሚባለው አብቡ ምናምን ማለት ነው አደያባው ሳይሆን ይሄ ደም ሆነ ፒንክ ምናምን ከለር ሮዝ የሚያብበዋል ይሄ መሬቱ የምድሩ ሳር ማለት ነው እነተን እሱን ሳይ በስማም እንዴት እኔ እንጃ ማርያምን ማለት ነው በጣም ነው የሚያምረው መስከረምና ጥቅምት ላይ ሀገራችን በስማም በጣም ነው የምታምረው እግዚአብሔር ሀገራችን ሰላም ያርግልን የእውነት ማለት ነው እና ሌላ ደግሞ እንግዲህ የባቡሬ እናት ናት የባቡሬ እናትም እንግዲህ እንደሚሻላቸው ተስፋ እናደርጋለን በቀጣይ ክፍል በአዲስ ቪዲዮ እንገናኝ ሰላም ቆዩ